السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. ለሴቶች እህቶቼ ሬሳ አሰጋገድ ምን ይመስላል? በጣም የተዘነጋ ሱና አለ። ወደ 90% የሚሆነው ማለት በሚቻል ደረጃ በጣም ብዙ ሴቶች በተለያየ ለቅሶ ላይ አልቅሳችሁ ተጮሆ ሬሳን ትሸኛላችሁ እንጂ ሬሳ ላይ እንደማትሰግዱ ብዙ ሰው ያውቃል። ይህ ግን መሆን የለበትም። በሸሪዓ ነብዩ ሰለላሁ ዐለይሂ ወሰለም እንኳን አላሁ ሱብሓነሁ ወተዓላ ያለፈውን ወንጀላቸውን የሚመጣው ወንጀላቸውን ምሮላቸው ሲያበቃ እሳቸው ሬሳ ላይ እንኳን ተሰግዷል። እሳቸው ሬሳ ላይ ህፃናት ሰግደዋል፣ ሴቶች ሰግደዋል፣ ትልልቆች ሰግደዋል። ማን? ወንዶቹ ማለት ነው። ስለዚህ ከዚህ ምን እንይዛለን? እኛ ደግሞ በህይወት ያለን ሰዎች የሞቱ ወንድምና እህቶቻችን ከኛ ይፈልጋሉና ከሽኝታችን ውስጥ ወሳኝ ልናደርግ የሚገባው ነገር እነሱ ላይ መስገድ ነው። ወንዶች ይሰግዱባቸዋል፣ ይቀብሯቸዋል። አብዛኛው ሴት ግን አንዱን ግማሹን መስራት የሚችሉትን እየሰሩ አይደለም። እሱ ምንድነው? ሬሳቸው ላይ መስገድ ማለት ነው። ማን ሬሳ ላይ? የሞተው ወንድምና እህታችን ላይ ከመስገድ ይልቅ ተጩሆ ኡኡ ተብሎ የሚባለው ሁሉ ተብሎ ይሸኛል። ይሄ ሊሆን አይገባም። ሲጀምር አንድ ሰው ሲሞት አጠገቡ ካለን የመጀመሪያ ማድረግ የሚገባን ነገር አይኑን መጨፈን ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ሲሞት አይኑ ሩሁን ተከትላ ትሄዳለች ጨፍኗት ስላሉ አይን ይጨፈናል። ከዛስ አፉ ተከፍቶ እንዳይቀር ደግሞ ከአገጩ እስከ መሃል አናቱ ድረስ በገመድ ይደረግና ይታሰራል። ከዛ ሰውነቱ ቀዝቀዝ እስኪል ድረስ ይጠበቅና ወዲያው ወደ እጥበት ይገባል ማለት ነው። ስለዚህ ከታጠበ በኋላ ምን ማድረግ አለብን? የመሳሰሉትን ባላህ ፍቃድ በዚህች አጭር ድምፅ አነሳላችኋለሁ። መጀመሪያ ሰው ሲሞት ወይም ደግሞ እገሌኮ ሞተ ስንባል ወይኔ ምናምን ብሎ መጮህ ሳይሆን ቀጥታ የሚባል አባባል አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ትርጉሙ ምን ማለት ነው? ኢና እኛኮ ሊላህ ለአላህ ነን፣ የፈጠረን አላህ ነው፣ እኛ የሱ ነን። ወኢና እኛኮ ኢለይሂ ወደሱ ወደ አላህ ራጂዑን ተመላሾች ነን። ስለዚህ ለዚህ ቀን ተዘጋጅቶ መገኘት እንጂ ለማናችንም ስለማይቀር ይሄ ሞት እኛ ያላህ ነን፣ ወደሱም ተመላሾች ነን እንላለን። ሐዘንን በተመለከተ ደግሞ ከልክ በላይ ልናበዛው አይገባም። በሸሪዓ ማዘን ተፈቅዷል። ከልክ በላይ ግን ማዘን አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ አማኝ የሆነ ሰው መከራ ካጋጠመው፣ ሙሲባ፣ ሞት የመሳሰሉት ነገሮች ካጋጠሙት በእኔ ሞት ይጽናና፣ እኔን ከማጣት የበለጠ ከባድ መከራ የለባችሁምና፣ እኔን ከማጣት የበለጠ ሙሲባ መከራ የለባችሁምና በእኔ ሞት ተጽናኑ አሉ። ስለዚህ አንድ ሰው አባቱን ቢያጣ፣ እናቱን ቢያጣ፣ ሚስቱን ቢያጣ፣ ልጆቹን ቢያጣ የመሳሰለው ከነቢዩ ሰለላሁ ዐለይሂ ወሰለም የሚበልጥብን የለምና ከነብሳችን በላይ የሆኑትን ነቢይ እንኳን አተን እየኖርን ነውና ሐዘናችንን በልክ እናድርገው። ማልቀስን በተመለከተ ሸሪዓ ምን ይላል? አይን እንባ አውጥታ ማልቀሷ በሸሪዓ የተወደደ ነው። አይን እንባ አውጥታ የሚለውን አስምሩበት። ነቢዩ ሰለላሁ ዐለይሂ ወሰለም ሲያለቅሱ ታዩ። ማን? ኢብራሂም በሞተ ጊዜ። እርሶም ያለቅሳሉ ወይ ሲባሉ ምን አሉ? ኢብራሂም ማን ነው? ልጃቸው ነው። እሳቸው እንግዲህ በህይወት እያሉ 6 ልጆቻቸውን ቀብረዋል ከነበሯቸው 7 ልጆች ውስጥ። ከዛ ተጠየቁ እርሶም ያለቅሳሉ ወይ ሲባሉ እቺኮ እዝነት ናት አላህ አዛኝ ባሪያው ልብ ውስጥ የከተታት አሉ። ስለዚህ ከአይን እንባ አውጥቶ ማልቀስ አልተከለከለም። እየጮሁ ግን እየገጣጠሙ ወይኔ ለማን ትተህን ሄድክ? አንተን አጥቼ ልኖር ነው ወይ? አንቺን አጥቼ ልኖር ነው ወይ? እናቴ ወይ ካንቺ ውጭ ማን አለኝ? የመሳሰሉን እያሉ መገጣጠም ሙሾ ይባላል። በሸሪዓችን ክህደት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይሄንን አስመልክቶ ምን አሉ? ሙሾ ማውረድ እኮ አንያሐቱ ሚነል ኩፍር ከክህደት ነው አሉ። ስለዚህ መጮህና መገጣጠም በፍጹም የተከለከለ ነገር ነው። እንጠንቀቀው። የሞተ ሰው ላይ መስገድ ምንዳው ምንድነው? ከመስገዳችሁ በፊት ምን ምንዳ ታገኛላችሁ እህቶቼ? ስለዚህ ሬሳ ከመውጣቱ በፊት ውዱአችሁን አድርጋችሁ መስገድ መዘጋጀት አለባችሁ። ምን ምንዳ ታገኛላችሁ? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ሲሞት የሰገደበት ሰው አሉ 1 ቂራጥ አጅር ያገኛል አሉ። 1 ቂራጥ ማለት ደግሞ ምን ማለት እንደሆነ ሲናገሩ ምን አሉ? ምን ማለት እንደሆነ ደግሞ ምንዳው ሲናገሩ የኡሁድ ተራራን ያክላል አሉ። ይሄ ለሴቶች ክፍት የተደረገላችሁ አምልኮ ነውና ማንም ሰው ሲሞት ሀይድ ላይ እስካልሆናችሁ ድረስ ወይም የሚከለክላችሁ ነገር የወሊድ ኒፋስ ላይ እስካልሆናችሁ ድረስ ምን ማድረግ ትችላላችሁ? ልትሰግዱበት ይገባል። እዛው ቤት ውስጥ ማለት ነው ከመሸኘቱ በፊት። ከዛስ ወንዶች ይሰግዱባቸዋል።
ወስደው ይቀብሩታል አይደለ? ሴት ልጅ ቀብር ቦታ ስለማትሄድ ወንዶች ደግሞ ምን ያደርጋሉ? ወስደው ይቀብሩታል። ሲቀብሩት ምን ያገኛሉ? 2 ቂራጥ ያገኛሉ። 2 ቂራጥ ደግሞ ማለት 2 የኡሁድ ተራራን የሚያክል ምንዳ ያገኛሉ ማለት ነው። ጥሩ። አንድ ሰው ሰጋጁ በበዛ ቁጥር ምን ያገኛል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከአብዱላህ ኢብኑ አባስ ተይዞ አንድ ሰው ሙስሊም ሆኖ አይሞትም አሉ። ስለዚህ የመጀመሪያው መስፈርት ምንድነው? ሙስሊም ሆኖ መሞት፣ ከሽርክ ጸድቶ መሞት። አላህ ምን አለ? ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ አለ። ሁለተኛ አንድ ሰው ሙስሊም ሆኖ አይሞትም። ከዛስ 40 በአላህ ላይ ምንንም የማያጋሩ ሰዎች ደግሞ በሱ ላይ ሰላተል ጀናዛ አይሰግዱበትም። ይሄው አሁንም ደግሞ ሁለተኛው መስፈርት ምን ሆነ? ከሽርክ የጸዱ ሰዎች። ከሽርክ ልንጸዳ ይገባል። በአላህ ላይ ከማጋራት ልንጸዳ ይገባል። 40 ሰዎች አይሰግዱበትም እኮ አላህ ምልጃቸውን ቢቀበላቸው እንጂ። ሰላት ስንሰግድ ምን ስለምናደርግ ምልጃ ነው እያደረግን ያለ ነው። አላህ ሆይ ማረው፣ አላህ ሆይ እዘንለት፣ አላህ ሆይ እዘንላት፣ አላህ ሆይ ቀብሯን አስፋላት ስለሆነ ምንለው ማለት ነው። ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም ተሰግዶባቸዋል ብለናል። ስለዚህ ማንም የሞተብንን ሰው ከቤት ስንሸኝ ምን ማድረግ ይጠበቃል? ታጥቦ ተከፍኖ ሲጨርስ ልንሰግድበት ይገባል። አሰጋገዱ ምን ይመስላል? ወንድ ልጅ ከሆነ የሞተው ሬሳው በምን መልክ ይሰገዳል? ኢማም ሆና የምታሰግዳችሁ ሴት ልክ ወንዶች ጀማዓ ሰላት እንደሚሰግዱት ሴቶችም ጀማዓ ሰላት እንደሚሰግዱት ሰላተል ጀናዛም ላይ በጀማዓ መስገድ ይቻላል። የሞተው ሬሳ ወንድ ከሆነ አናቱ አካባቢ ትሆናለች ኢማሟ ማለት ነው። አናቱ አካባቢ ትሆንና ኢማሟ ሰላት ታሰግድበታለች። አሰጋገዱን ባላህ ፍቃድ አነሳላችኋለሁ። የሞተችው ግን ሴት ከሆነች የሚሰገድባት ምኗ ጋር ነው? ወደ ዳሌዋ አካባቢ ኢማሟ ትቆማለች። ከዛ 4 ጊዜ ተክቢራ ይደረጋል። ሩኩዕ የለውም፣ መጎናበስ ማለት ነው። ሱጁድ የለውም፣ መሬት ላይ መደፋት የለም። ተቁሞ ነው የሚሰገደው። ይሄ ሰላት አላሁ አክበር ይባልና የመጀመሪያ ሱረቱል ፋቲሃ ይቀራል። ኢማሟም ፋቲሃን ትቀራለች። መእሙም ሆናችሁ ከጀርባ የምትከተሉትም ፋቲሃን ትቀራላችሁ። ልክ እሱ እንደጨረሳችሁ አላሁ አክበር ይባላል ለሁለተኛ ጊዜ። ከዛ ሰለዋት አለ ነቢ፣ በነቢያችን ላይ ሰለዋት እናወርዳለን። ምን ስንል? አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ አላ ሙሐመድ ወአላ አሊ ሙሐመድ ከማ ባረክተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ጥሩ። አሁንም እዛው በቆምንበት ለሶስተኛ ጊዜ አላሁ አክበር እንላለን። ሶስተኛ ተክቢራ። ከዛ ዱዓ እናደርጋለን። የሞተው ወንድ ከሆነ የሚከተለው ዱዓ ይደረጋል። اللهم اغفر لحينا وميتنا وشاهدنا وغائبنا وصغيرنا وكبيرنا وذكرنا وأنثانا اللهم من أحييته منا فأحيه على الإسلام ومن توفيته منا فتوفه على الإيمان اللهم اغفر له وارحمه وعافه واعف عنه وأكرم نزله ووسع مدخله واغسله بالماء والثلج والبرد ونقه من الخطايا كما ينقى الثوب الأبيض من الدنس وأبدله دارا خيرا من داره وأهلا خيرا من أهله وأدخله الجنة وأعده من عذاب القبر وعذاب النار وافسح له في قبره ونور له فيه اللهم لا تحرمنا أجره ولا تضلنا بعده. يموتچو ሴት ከሆነች አላሁመ እግፊር ለሁ ወርሐምሁ የነበረው ለወንድ የነበረው ወደ ምን ይዞራል? ወደ ሴት ይዞራል። ምን በማለት አላሁመ እርሐምሃ እዘንላት፣ ወእግፊር ለሃ ማራት፣ ወአፊሃ ወአፉ አንሃ እያለ የአረብኛ ዘይቤ ይዞራል ማለት ነው። በነገራችን ላይ ዱዓ በማንኛውም ቋንቋ አላህ ይቀበላልና ይሄንን የአረብኛ ዱዓ ያልያዛችሁ ሰዎች በአማርኛም ቢሆን አላህ ልትለምኑት ትችላላችሁ። ምን ስትሉ? አላህ ሆይ ለሞተው ወንድሜ እዘንለት፣ ቀብሩን አስፋለት፣ ማርለት እየተባለ አሁንም ለአራተኛ ጊዜ አላሁ አክበር ይባላል። ከዛ ከትንሽ ቆይታ በኋላ ምን የሚባል ነገር የለም። አሰላሙ አለይኩም ተብሎ ወደ ቀኝ አንድ ጊዜ እናሰላምታለን። በዚሁ እንጨርሳለን ማለት ነው። ሕፃን ልጅ ከሆነ የሞተው ለአቅመ አዳም ያልደረሰ ሀይድ ያላየች ሴት፣ እነዚህ እስከሆነ የሞቱት ለነሱ ደግሞ አራቱም አሰጋገድ እንዳለ ይሆንና ዱዓው ግን በሚከተለው ዱዓ ይቀየራል። اللهم اجعله فرطا وذخرا لوالديه وشفيعا مجابا اللهم ثقل به موازينهما وأعظم به أجورهما وألحقه بصالح سلف المؤمنين واجعله في كفالة إبراهيم عليه الصلاة والسلام
وقه برحمتك عذاب الجحيم. ስለዚህ የዛሬው ትምህርቴ ይሄን ይመስላል። እህቶቼ አደራችሁን ሰው ሲሞት ከዚህ በኋላ መደረግ ያለበትን ነገር ልናደርግ ይገባል። ከምንም በላይ ይሄን የነብዩ ሰለላሁ ዐለይሂ ወሰለም የተረሳ ሱና ሀይ ልናደርግ ይገባል። ከሞቱ በኋላ ምን እናደርግላቸው? ዱዓ እናደርግላቸው።